የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውንም ፍሬ የተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 13 ከቁጥር 7። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመ ሰሉሱ ለሐምሌ በዛቲ ዕለት አዕረፈ አብ ቅዱስ ቄርሎስ ሊቀ ጳጳሳት ዘሀገረ እስክንድርያ እምሁልቆሙ ለአበው ሊቃነ ጳጳሳት እስራ ወአርባዕቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 3 በዚች ቀን ለአባቶች ሊቃነ ጳጳሳት 24ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቄርሎስ አረፈ። ይህም ቅዱስ የእናቱ ወንድም በሆነ በአባ ቴዎፍሎስ ዘንድ አደገ። ጥቂት ከፍ ባለ ጊዜ ወደ አስቄጥስ ወደ መቃርስ ገዳም ላከው። በዚያም አምላካዊት የሆኑ መጻሕፍትን ተማረ። እግዚአብሔርም መጽሐፍን አንድ ጊዜ አንብቦ እስከሚያጸናው ድረስ ዕውቀትንና ማስተዋልን ሰጠው። ከዚህ በኋላ ደግሞ ያስተምረው ዘንድ ለአባ ሰራጵዮን ሰጠው። ከእርሱም ዘንድ ሊቀ ጳጳሳት ቴዎፍሎስ መለሰው። እርሱም እጅግ ደስ ተሰኘበት፣ እግዚአብሔርንም አመሰገነው። ከዚህም በኋላ ሁል ጊዜ መጻሕፍትን እንዲያነብና ሕዝቡን እንዲያስተምር በሊቀ ጵጵስና ሥራ ውስጥ ሾመው። በትምህርቱም ጣዕም የተነሳ ዝም ይል ዘንድ ማንም አይወድም ነበረ። አባ ቴዎፍሎስም ባረፈ ጊዜ በእስክንድርያ ከተማ ላይ ይህን አባት ቄርሎስን ሊቀ ጵጵስና ሾሙት። በዘመኑም በትምህርቱ ቤተክርስቲያን በራች። ይኸውም አባት ቄርሎስ የቁስጥንጥንያ ሊቀ ጳጳሳት የነበረ ንስጥሮስ በካደ ጊዜ በንጉሥ ቴዎዶስዮስ ዘመን የ200 ኤጲስቆጶሳት ጉባኤ ማህበርን በኤፌሶን ከተማ ሰበሰበ። ይህን አባት ቄርሎስንም መርጠው ሊቀ ጉባኤ አደረጉት። ንስጥሮስንም ተከራክሮ ስህተቱንም ገለጠለት። ከስህተቱም ባልተመለሰ ጊዜ አውግዘው ከመንበረ ሲመቱ አሳደዱት። ይህም አባት ቄርሎስ 12 አንቀጾችን ደረሰ። በውስጣቸውም የቀናች ሃይማኖትን ገለጠ። ከእነርሱ በኋላ ግን ብዙዎች ድርሳናትን፣ ተግሳጻትን፣ መልእክታትንም ደረሰ። እኒህም ከሁሉ ቦታ በምዕመናን እጆች ይገኛሉ። ይህ አባት ቄርሎስ እግዚአብሔር ቃል ከትስብእቱ ጋር ከተዋሃደ በኋላ በሥራው ሁሉ በምንም በምን የማይለያይ አንድ አካል አንድ ባህሪ እንደሆነ አስረዳ። ይህም አባት ቄርሎስ ሃይማኖታቸው ከቀና ከ318ቱ አባቶች ሃይማኖት ወጥተው ክርስቶስን ወደ ሁለት የሚከፋፍሉትን መናፍቃንን ሁሉ አውግዞ ለያቸው። በወንጌላዊ ማርቆስ ወንበር ላይ 32 ዓመት ኖረ። መልካም የሆነ ሥራውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከእርሱ በፊት ለነበረው ሊቀ ጳጳሳት ዮናክንዲኖስ ደቀ መዝሙሩ የነበረ የሮሜ ሊቀ ጳጳሳት ቅዱስ አባት ክርስቲያኖስ አረፈ። ይህም አባት ዮናክንዲኖስ በሚያርፍበት ጊዜ በእርሱ ፋንታ አባ ክርስቲያኖስን ሊቀ ጵጵስና እንዲሾሙ ታዘዘ። እርሱም አባ ክርስቲያኖስን በሮሜ ሀገር ነጣቂ ተኩላዎች አሉና ልጆች ሆይ ተጠበቅ ብሎ አዘዘው። ከዚህም በኋላ አባ ዮናክንዲኖስ ባረፈ ጊዜ ይህን አባት ክርስቲያኖስን በእርሱ ፋንታ ሊቀ ጵጵስና ሾሙት። በዚያን ወራት ደግ ንጉሥ አኖሪዎስ ነበረ። ከእርሱ በኋላም አመፀኛ ሉሊያኖስ ነገሰ። እርሱም ክርስቲያኖስን ከመንበሩ አሳዶ መናፍቁ ንስጥሮስን ሊቀ ጵጵስና ሾመው። የከተማ ሰዎች ግን አባረሩት እንጂ አልተቀበሉትም። በከሃዲው ንጉሥ ልብም በክርስቲያኖስ ላይ ቂም ነበረ፣ ሊገድለውም ይሻ ነበረ። እርሱ አባ ክርስቲያኖስ ግን በሮሜ ከተማ ከሚገኙ ገዳማት በአንዱ ገብቶ ኖረ። እግዚአብሔርም ብዙ ድንቆችን ተአምራት በእጆቹ ያደርግ ነበረ። ከዚህም በኋላ ከሃዲው ንጉሥ ወደ ጦርነት ሄደ። የእግዚአብሔር መልአክ የመላእክት አለቃ ሩፋኤልም ለክርስቲያኖስ ተገለጠለት። ወደ አንጾኪያ ከተማም ወደ ሊቀ ጳጳሳት ድምትሪያኖስ ይሄድ ዘንድ አዘዘው። በዚያም ኑር አለው። ንጉሡም ከጦርነቱ እንደተመለሰ ይገድል ዘንድ በልቡ አስቧልና ከእንቅልፉም በነቃ ጊዜ ከዚያ ገዳም ወጣ። ከእርሱም ጋር 2 መነኮሳት ነበሩ። ወደ አንጾኪያም ከተማ ደርሶ ቅዱስ ድምትሪያኖስን አገኘው። ከአመፀኛው ንጉሥም የደረሰበትን ሁሉ ነገረው። እርሱም በአንጾኪያ ከተማ ከሚገኘው ገዳማት በአንዱ ገዳም አኖረው። ከዚያም በኋላ ቅዱሳን ሊቃነ ጳጳሳት አግናጤዎስንና ዮናክንዲኖስን በሌሊት ራእይ ለንጉሡ ተገለጠለት። ከእርሳቸውም ጋር የነበረ አንዱ እጅግ የሚያስፈራና ግሩም ነበረ። እርሱም ንጉሡን እንዲህ አለው፣ ሊቀ ጳጳሳቱን ክርስቲያኖስን አገሩን ለምን አስተውከው? እነሆ እግዚአብሔር ነፍስን ከአንተ ይወስዳል፣ በጠላቶች እጅም ትሞታለህ። ንጉሡም ጌታዬ ምን ላድርግ አለው። እነዚያም ሁለቱ አባቶች በእግዚአብሔር ልጅ ሕማም በመቀበሉ ታምናለህን ብለው መለሱለት። እኔ አምናለሁ አላቸው። ዳግመኛ መልእክትን ልከህ ልጃችን ክርስቲያኖስን ወደ መንበሩ መልሰው
አሉት። ከእንቅልፉም በነቃ ጊዜ መልእክትን ጽፎ ወደ ድምትሪያኖስ እንዲህ ብሎ ላከ። ስለ ሊቀ ጳጳሳት ክርስቲያኖስ በእኔ ላይ አትዘን፣ ወደ መንበረ ሲመቱ ይመልሱት ዘንድ ሊቀ ጳጳሳት ክርስቲያኖስ ያለበትን ለመልእክተኞቹ ታመላክታቸውና ታደርሳቸው ዘንድ ለምንሃለሁ። መልእክተኞችን በሄዱ ጊዜ አገኙትና መለሱት። ሕዝቡን በታላቅ ክብርና በብዙ ደስታ ተቀበሉት። ከዚያም ወራት ንጉሡ ከጦርነት በደህና ተመለሰ። ቤተ ክርስቲያንንም በዕረፍትና በሰላም ኖረች። የንስጥሮስ ክህደቱ በተገለጠ ጊዜ በእርሱ ምክንያት አንድነት ያላቸው ማህበር ተሰበሰቡ። ይህ አባት ክርስቲያኖስም በደዌና በእርጅናው ምክንያት ወደ ጉባኤ መምጣት አልተቻለውም። ነገር ግን ንስጥሮስን ከሚያወግዝ ደብዳቤ ጋር 2 ቀሳውስትን ላከ። ክብር ይግባውና ጌታችን ከዚህ ኃላፊ ዓለም ድካም ሊያሳርፈው በፈቀደ ጊዜ ዮናክንዲኖስና አትናቴዎስ ተገለጡለት። እንዲህም አሉት፣ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕይወት ጠርቶሃልና አንተ ወደ እኛ ስለምትመጣ አስጠንቅቃቸው አሉት። ከእንቅልፉም ነቅቶ ወገኖችን ጠራቸው፣ እንዲህም አላቸው፣ ተኩላዎች ወደዚች ከተማ ይገቡ ዘንድ አላቸውና ተጠንቀቁ። ይህንንም ከተናገረ በኋላ ዳግመኛ እንዲህ አለ፣ እንነሳና እንሂድ፣ እነሆ ቅዱሳን ይሹኛልና 2 ሌሎች ናቸው። በዚችም ሰዓት ከዚች ዓለም በአንድነት እንወጣለን። እነርሱም የእስክንድርያ ሊቀ ጳጳሳት ቄርሎስና የጻን ሀገር ኤጲስቆጶስ ሉቅያስ ናቸው። ይህንንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 4 በዚች ቀን የቅዱሳን አቡቂርና ዮሐንስ የሥጋቸው ፍልሰት ሆነ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሐምሌ 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቄርሎስ ሊቅ አምደ ሃይማኖት፣ ቅዱስ ክርስቲያኖስ ዘሮሜ ታላቅ ጻድቅ ሊቀ ጳጳሳት፣ አባ ሉቅያስ ኤጲስቆጶስ። ወርሃዊ በዓላት በዓታ ለእግዝእትነ ድንግል ማርያም ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ዲቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ አቡነ መድኃኒነ እግዚእ ዘደብረ መንኮል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። የሐዋርያው ቅዱስ ጳውሎስ መልእክት ዕብራውያን 13 ከቁጥር 7። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። ከቅዱሳን ሐዋርያት በረከት ረድኤት ያሳትፈን። ወርሃ ክረምቱን በሰላም እንዳስጀመረ በሰላም ያስፈጽመን። ለብርሃነ መስቀሉ በሰላም ያደርሰን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ